ናሽናል አይዲያችሁን በአቅራቢያችሁ በሚገኝ በየትኛውም ፖስታ ቤት ወይም ደግሞ በአቅራቢያችሁ በሚገኝ በኢትዮ ቴሌኮም የሽያጭ ማዕከል በኩል እንዲመጣ አድርጋችሁ አዛችሁ ሲመጣ ደግሞ ስልክ ተደውሎላችሁ ሄዳችሁ መቀበል ትችላላችሁ። በዛሬው ቪዲዮአችንም የምናየው ይህንን ነው። በመጀመሪያ ግን እባካችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውም ለእናንተ የሚጠቅምም ለሌሎችም የሚጠቅምም ስለሆነ ላይክ እና ሼር፣ ኮመንት ላይም ደስ ያላችሁን ነገር እየጻፋችሁ ብትጀምሩ ደስ ይለናል። ወደ ቪዲዮ ስንሄድ በስልካችሁ ያለውን የትኛውንም ብራውሰር ክሮም ሊሆን ይችላል፣ ሌላም ብራውሰር በመጠቀም id.gov.et ብላችሁ ትገባላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋል። በእሱ ስትገቡ ፋይዳ ፎር ኢትዮጵያ ብሎ ልክ እንደዚህ ያመጣላችኋል። ሬጂስተር ፎር ፋይዳ የሚል አለ፣ አፕዴት ዩር ፋይዳ የሚል አለ፣ ኦርደር ካርድ ፕሪንት ጌት ሰፖርት የሚል አለ። እኛ የፈለግነው ዛሬ የፋይዳ ካርዳችን እንዲመጣን የፈለግነው፣ ስለዚህ ኦርደር ካርድ ፕሪንት የሚለውን እነካለን። በሱ ስንገባ ልክ እንደዚህ ካርድ ፕሪንት ብሎ ከስር ሁለት አማራጮችን ያመጣልናል። የኢትዮጵያ ፖስታ እና የኢትዮ ቴሌ በእነሱ በኩል በየትኛው ነው ማዘዝ የምትፈልጉት? ለምሳሌ ዛሬ እኛ በፖስታ ቤት አዘንን። በፖስታ ቤት ለማዘዝ ይሄኛውን ኢትዮ ፖስት የሚለውን ኦርደር ናው የሚለውን እሱን እነካለን። ከዛ ቀጥታ ምንድነው የሚጠይቀን? እዚህ ጋር ባለ 16 ዲጂቱን የፋይዳ መለያ ቁጥራችንን ነው። ስለዚህ እሱን እዚች ጋር አስገብተን ፕሮሲድ እንላለን። ፕሮሲድ ስንል ኦቲፒ ቬሪፊኬሽን ይጠይቀናል። ዋን ታይም ፓስዋርድ ወደ ስልክ ቁጥራችን ይላካል። የፋይዳ ካርዳችንን ሊንክ ወዳደረግንበት ስልክ ቁጥር ማለት ነው። ወደ ስልክ ቁጥራችን የተላከልንን ባለ 6 ዲጂት ኦቲፒ ቁጥር እዚህ ጋር እናስገባና ቬሪፋይ እንላለን። ትንሽ ሎድ ካደረገ በኋላ ልክ እንደዚህ ፋይዳ ካርዳችን ላይ ያለውን የእኛን ኢንፎርሜሽን ያመጣልናል። ወደ ታች ስክሮል ስናደርግ ሴሌክት ዴሊቨሪ ኦር ፒክአፕ ኦፕሽንስ ብሎ ፓኬጅ ታይፖችን ከስር ያሳየናል። ለምሳሌ ከላይ ያለው መሶብ ሰርቪስ ይላል። የሱ ዋጋው 1000 ብር ነው። ወዲያው ለመቀበል ከፈለጋችሁ ኢንፐርሰን ወዲያው ፕሪንት ተደርጎ እንዲሰጣችሁ ከፈለጋችሁ እሱን ትመርጣላችሁ። ቪአይፒ ሰርቪስ ደግሞ አለ። ሃፍ ዴይ ይላል። በግማሽ ቀን ውስጥ እንዲደርሳችሁ ከፈለጋችሁ ቪአይፒ ላይ 850 ብር ከፍላችሁ መቀበል ትችላላችሁ። በመቀጠል ፕሪሚየም የሚል አለ። እሱ ባዘዛችሁ በ2 ወይ በ3 ቀናት ውስጥ ለምሳሌ እኔ ፌብሩዋሪ 26 ላይ ነው እያዘዝኩ ያለሁት ከ28 እስከ ማርች 1 ማለትም 28 ፌብሩዋሪ 28 ቀን ያለው ከዛ ማርች 1 በነዚያ በ2 ቀናት ውስጥ እንዲደርሰኝ ከፈለኩ በዚህኛው በፕሪሚየም ሰርቪስ ላይ ያደርጋለሁ። ካዘዝኩ በ3ኛና በ4ኛ ቀን እንዲደርስልኝ ከፈለኩ ይሄን ፕሪሚየም ሰርቪስ 650 ብር ከፍዬ እሱን መምረጥ እችላለሁ። በመጨረሻም ሬጉላር ሰርቪስ አለ። ኖርማል የሆነው 343 ብር ነው። እሱ ባዘዛችሁበት ከ5 እስከ 7 ባለው ቀን ውስጥ እንዲደርሳችሁ ከፈለጋችሁ እሱን ትመርጣላችሁ። ስለዚህ እኛ ደግሞ አሁን የፈለግነው በአስቸኳይ ስላልፈለግን ሁላችንንም ደግሞ ያማክላል ብዬ ያሰብኩት የሬጉላር ሰርቪስ ነው። በሱ እናዛለን ማለት ነው። ስለዚህ እቺን ሴሌክትድ የምትሏን እነካለን። እሷን ስንነካ ልክ እንደዚህ ሴሌክትድ ይለናል። ከዛ በመቀጠል ሪጅን እንመርጣለን፣ ያለንበትን ክልል ማለት ነው። ፒክአፕ ሎኬሽን ላይ ደግሞ የሚቀርበንን የፖስታ ቤት እንመርጣለን። በመቀጠል ፔይመንት ሜተድ እንመርጣለን። ክፍያ የምንከፍልበትን እንደምታዩት ስታር ፔይ ከላይ አለ፣ ቴሌብር ደግሞ ከስር አለ። በቴሌብር መክፈል የምትፈልጉ በቴሌብር መክፈል ትችላላችሁ። እስኪ እኛ ደግሞ በስታር ፔይ በኩል እንክፈል፣ ምን አማራጮች እንዳሉት ለማየትም ጭምር ማለት ነው። ስለዚህ ከላይ ያለውን ስታር ፔይ የሚለውን እነካና ፕሮሲድ ቱ ፔመንት እንላለን። ከዛ ፕራይቬሲ ተርምስ ኤንድ ኮንዲሽንስ ብሎ እንደዚህ ያመጣልናል። ይህንን ጽሁፍ ወደ ታች ስክሮል እናደርግና እናንተ ከፈለጋችሁ ማንበብም ትችላላችሁ። እቺን ቼክ ቦክሷን አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽንስ ከሚለው ፊት ለፊት ያለችውን ቼክ ቦክስ ራይት አድርገን ኮንቲኒው እንላለን። እዚህ ቶታል ብሎ የብሩ መጠን እያሳየን ነው። 343 ብር እያለ ነው። እናንተም በመረጣችሁት አማራጭ ልክ እንደዚህ ነው የሚያመጣላችሁ። ኮንፈርም እንላለን። ኮንፈርም ስንል ይሄው ስታር ፔይ ውስጥ ያሉ የክፍያ አማራጮች አሉ። ለምሳሌ ዋሌቶች አሉ። ዋሌት ላይ ኤምፔሳ አለ፣ ቴሌብር አለ። ለጊዜው ሌሎችም ሊጨመሩ ይችላሉ እናንተ አሁን በምታዩበት ሰዓት። በመቀጠል ደግሞ የባንክ አማራጮች አሉ። እዛ ላይ አቢሲኒያ አለ፣ አዋሽ ባንክ አለ፣ ዳሸን ባንክ አለ። በባንክ በኩል መክፈል ከፈለጋችሁ ዋሌቶች ከሌሏችሁ ማለት ነው። ሎካል ካርድ ላይም አዋሽ ባንክ አለ፣ ንግድ ባንክ አለ፣ ዳሸን ባንክ አለ፣ ቡና አለ፣ ገዳ ባንክ አለ። እኛ ለምሳሌ ቴሌብርን እንምረጥ እዚሁ
ስንመርጥ ስልክ ቁጥር እንድናስገባ ይጠይቀናል። የቴሌ ብራችንን የእሱን ስልክ ቁጥር እዚህ ጋር እናስገባና ፔይ ፎር 343 የሚለውን ይሄኛውን ከስር ያለውን እነካለን። ከዛ ዌይቲንግ ፎር ፔመንት ኮንፈርሜሽን እያለን ነው። እዚህ ጋር ቴሌ ብር ወደምንጠቀምበት አሁን ወደ ሞላ ነው ስልክ ቁጥር እንደዚህ አይነት ፕሮምፕት ይላክልናል። እኛ የምናደርገው ምንድን ነው? የቴሌ ብር ፓስዋርዳችንን አስገብተን ሴንድ ማለት ነው። ሴንድ ስንል ልክ እንደዚህ ፔይድ ይለናል። ፔይመንት ሰክሰስፉል የሚል ደግሞ ከላይ ይመጣልናል መልእክት። አሁን ካርዳችንን ወደ ምንፈልገው ፖስታ ቤት አዘን ጨርሰናል ማለት ነው። ስለዚህ እቺን ደግሞ ሪሲቷን በፒዲኤፍ መቀበል ከፈለጋችሁ ማዘዛችሁን የሚያሳየውን ሪሲት በፒዲኤፍ መቀበል ከፈለጋችሁ ከስር ዳውንሎድ ሪሲት የምትለዋን ትነካላችሁ። እንደዚህ አይነት ሪሲት ያመጣላችኋል። ከስር ዳውንሎድ ፒዲኤፍ የሚለውን ትነካላችሁ። ይኸው አውርዶ ጨርሷል ማለት ነው። ያለው ሪሲት ይሄ ነው። ይሄ ማረጋገጫ ነው። ምናልባት መሀል ላይ ሌላ አይነት እክል ከተፈጠረ አላዘዛችሁም እንደዚህ ነው የሚባል ነገር ከተፈጠረ ማለት ነው ይህንን ማሳየት ትችላላችሁ። በተጨማሪም በቴሌ ብር የከፈላችሁትን ወስዳችሁ ማሳየት ትችላላችሁ። ስለዚህ እንደዚህ ካዘዛችሁ በኋላ በተባለው ቀን መጠበቅ ነው። በፖስታ ቤት አዛችሁ ከሆነ በፖስታ ቤት ይመጣላችኋል። በኢትዮ ቴሌኮም የሽያጭ ማዕከል በነሱ ሱቆች አዛችሁ ከሆነ በዛ በኩልም ይመጣላችኋል። ሌሎች አዳዲስ ነገሮች ሲኖሩ ወዲያው የምንለቅበት የቴሌግራም ቻናል አለ። የሱ ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ ይገኛል። እሱን ጆይን ማድረግ፣ ይህንን የዩቲዩብ ቻናል ደግሞ ሰብስክራይብ ማድረግ፣ ይህንን ቪዲዮ ላይክ እና የምትፈልጉትን ነገር ኮመንት እንዲሁም ሼር ማድረግ እንዳይረሳ። ቴክኖሎጂ ኢትዮጵያ